ብዙ ወንዶች ስለ ሴት ልጅ የሚሰሙትን ብዙ ባህሪ ሴቶች እንዲህ ናቸው ሌሴ አካውንታቢሊቲ አይወስዱም ይዋሻሉ ከነሱ ጋር ተከራክረ ማሳመን አትችልም ምናምን ሲባል ያለሌ ሴቶች ባህሪ ይመስላል ነገር ግን እኒ ነገሮች is women nature ወንዶች strengths ምናምን ያ በተፈጥሮ ያለን ነገር እንደሆነው ሁላ ይሄም ተፈጥሮ ሴቶችን እንደዛ ኢሞሽናል አድርጋ አካውንታቢሊቲ እንዳይወስዱ ተደርገው የተፈጠሩ ኦፍ ኮርስ ተፈጥሮ ብቻ አይደለም ያው ራስ ላይ ያለ መስራትም ችግር ነው እሱ ዛሬ አትሊስት እንደ ወንድ ልጅ ብዙ ጊዜ ሊያስጠቃን የሚችል ባህሪያቸው ምንድነው እኒ ነገር ላይ ማተኮር አለብን ብዬ ማስባቸውን ባህሪያት የምነግራችሁናል ማለት ነው እንደተለመደው ቦታችን ላይ እየደረስኩ ነው ሶ ተቀምጠን የምንጀምር ይሆናል ማለት ነው በዚህ አጋጣሚ ቬኔዚያ ኢታሊያን ሬስቶራንት ቦታውን ስለፈቀደልን በጣም አመሰግናለሁ የመጣችሁ ቦታውን ጎብኙ ያ ወደ ቦታችን እንሂድ ዛሬ ብዙ ሰው አይታየኝም የቱ ጋር እንሆን አይ ቲንክ የባለፈው ቦታ ላይ ልሆን መሰለኝ ወንበር የለም ሰዋለ እንደዚህ አባ ሰዋለ አለ እዚህ ስማ የለማ አብዛኛው እንደ ወንድ ልጅ ኢሪቴት የሚያደርገን ባህሪ እንደው አለሌ በመሆኗ የሚመጣ ባህሪ አይደለም ነገር ግን በተፈጥሮ ኢን ጀነራል እንዳልኳችሁ ጨዋ የምትሏትም ሴት ያለባት ችግር አለ እንደ ወንድ ልጅ ሎጂካሊ ሐሳብን በቃ ማራመድ ከሷ ጋር ይሄ ክርክር ኦር ዲያሎግ አድርገ የተሻለው ሐሳብ የሚያሸንፍበት እንደዛ አይነት መድረክ የለምና እነዛ ባህሪያት የሆነ አለሌ በመሆኗ የሚመጡ ነገሮች አይደሉም ብዙ እንጂ ነገር ግን women nature እንዳለ የሚያደርጉት ነገር ስሜታቸውን ሰርቭ የሚያደርግ ነገር ነው ሶ የመጀመሪያው ስለ ሴቶች መረዳት ያለባቸው ነገር አካውንታቢሊቲ ጠላታቸው ነው አካውንታቢሊቲን ታዲያ ሲሸሹ ብዙ ጊዜ ወንዶች ፔይንት የሚያደርጉት ፒክቸር ምን አይነት ነው ሴቶች የዛ ነገር አዌርነስ ለሴ በድላ ከሆነ ጥፋት እንዳጠፋች ስላላወቀች ምናምን እንደዛ የሚመስለው አለ ማለት ነው that is not right women በጣም አዌር ናቸው ያውቃሉ ምን እያደረጉ እንደሆነ የሆነ ነገር ስታደርግ አንተ በጣም የሆነ ያስቆጣህ ነገር ካለ እንደው ኮሙኒኬት ባደረጋት እንደው ባስረዳት ይገባት ይሆን ምን ያህል እንደበደለችኝ አላወቀች ይሆን ነው ታውቃለች ነገር ግን ያንን ጥፋቷን አድሚት ማድረግ እንዳልኳችሁ የተለያዩ ኢሞሽኖቿን ወይም ደግሞ vulnerable እንድትሆን ያደርጋታል ማለት ነው በዛ ነገር ጀጅ ያደርገኛል ብላ ታስባለች ኃላፊነት መውሰድ ማለት ደግሞ የባህሪ ለውጥ ማምጣት ይጠይቃል ያን ነገር ይጠሉታል ማለት ነው ሶ ታዲያ የሆነ ነገር ተጠያቂ ነኝ ከማለት ይልቅ ሌላኛውን መንገድ ይመርጣሉ ማለት ነው let's say ሳይለንት ትሪትመንት በዛ ምትቀጣ ከሆነ ብዙ ጊዜ ወንድ ልጅ ምንድነው የሚያደርገው ለምንድነው ዝም ያለችኝ ብሎ መለሳለስ ይጀምራል ማለት ነው ምናልባት ራሱ የጥፋተኝነት ስሜት ሊሰማው ይችላል ምን አድርጌሽ ነው ምን በድዬሽ ነው ምናምን ብሎ እንደው እሱ ራሱ ይቅርታ ሊጠይቅ ይችላል ያንን ፓተርን ተመልክተውታል ለዛ ያን ነገር ታደርጋለች ራሷን ከተጠያቂነት አስመልጣ ምናልባትም አንተን ጥፋተኛ አስብላ ያን ነገር ስታስኬድ ለምደዋለች ያን ሶ እነዚህን ታክቲኮች ባይ ኔቸር ይጠቀሙታል ኢቭን ጨዋ የምትባለው ሴት ይሄ ነገር ይገጥማታል ምናልባት ስቴኩ ያነሰ ሊሆን ይችላል ሶ ያን ነገር አርሳል ታረው ያስፈልጋል ወይም ሴቶች የሚያደርጉትን ነገር ያውቃሉ አንተ ፍላጎትህን ክሊርሊ ወይም ደግሞ ግልጽ በሆነ መልኩ ስላላስረዳሃት አይደለም ምናልባት አንዴ እንኳን ምን እንደተፈጠረ ባስረዳት ያደረገችው ነገር ምን ያህል እንደጎዳኝ ብነግራት ትጸጸት ይሆን ምን ያህል እንደምወዳት ብታውቅ ይሄን ነገር ታውቃለች
እንደምትወዳትም ታውቃለች። ነገር ግን ያ ስሜቷን ያንን ዲግኒቲዋን መጠበቅ ይቀላታል ማለት ነው። ለዛም ነው ብዙ ጊዜ አሁን ፌሚኒስት ምናምን የሚባሉ ሴቶችን ስትመለከቱ የሆነ አይነት ፓተርን አላቸው። እንደዛ አለል የሆኑ ከብዙ ወንዶች ጋር የወጡ ብዙ ወንድ የጎዳቸው አይነት ሴቶች ማለት ነው። ይህ ፌሚኒዝም የሚባለው ኮሚኒቲ ያንን ማንነታቸውን ፕሮቴክት ያደርግላቸዋል። ሴት ልጅ ሁልጊዜም እውነት እንደምትናገር አድርጎ believe all women የሚሉት ሞቶ አላቸው አይደል? ሁሉንም ሴቶች እመኑ። women ላይ ባይዞ ምን አይነት ነገር አለ? ኢቭን በራሴም ላይ ገጠመኝ ሴቶች ይሄ ፈልጋ ከወንድ ልጅ ጋር ወጣ ለአንተ ግን ስትነግርህ በተለይ ደግሞ ለቁም ነገር እንደምትፈልጋት ካወቀች ወይም ደግሞ ለአንተ ቦዲ ካውንት ማተር እንደሚያደርግ ያንን ካንተ ከቫይብህ ከሁኔታ ከተረዳች ምናልባት ቨርጂን ያልሆንኩት ተደፍሬ ነው እንደዚህ አይነት ነገር ገጥሞ የነበረ ብለው ይዋሻሉ ማለት ነው። በእኔ ላይፍ ገጥሞኛል። የቅርብ ምላቸው 2-3 ጓደኞቼ እንደዚህ አይነት ተመሳሳይ ስቶሪ አለ። women ላይ ማለት ነው። ለምን? ያንን ኢኖሰንሷን ፕሮቴክት ማድረግ ስለምትፈልግ። ኢቭን እነዚህ ፌሚኒስቶች መብታችን ነው በቃ እኛም እንደ ወንዶች እንደፈለግን መውጣት ከወንዶች ጋር እንችላለን ይላሉ አይደል? ግን ያቺኑ ሴት ኦኬ እሺ ማተር አያደርግም የምርም አንቺ በቃ ነፃ የወጣሽ አይነት ሴት ነኝ ብለሽ የምታስቢ ከሆነ አክቹዋሊ ከስንት ወንድ ጋር እንደወጣሽ ንገሪኝ በላት። ትዋሻለች። አንዲት ሴት ባይዞ ሌሴ ከሁለት ወንዶች ጋር ነው የወጣሁት ካለቻችሁ ሞስት ፕሮባብሊ 5-6 ወንድ ይሆናል። ያንን አምናችሁ ተቀበሉ። በቃ ድጋሚ አታንሱት። በቃ የሆነ ወደሃት ከሆነ በቃ አድሚት አድርጉት። ዳሳው ይመናል። አንድ ካለችህ ምናልባት 2 ሊሆን ይችላል። ከዛም ባለፈ አንድ ነገር ምናልባት ከቶፒካችን ጋር አይገናኝም፣ ግን ያንግ የሆኑ ሴቶችን ዴት የምታደርጉ ከሆነ 21 20 22 ምናምን ምናልባት በዛ እድሜያቸው ቨርጅን ሲሆኑ ወይም ደግሞ ከአንድ ብቻ ወንድ ጋር ወጥተናል ምናምን ሲሉ ኦኬ አንተ እቺ ልጅ ጨዋ ናት ወንድ አታውቅም ኖ እድሜዋ ገና ነው። በዛ እድሜ ላይ የሴት ልጅ ቨርጅን መሆን it is not impressive። ነገር ግን ያቺ ሴት 25 ዓመት ሲሆናት የምርም እንደዛ ሆና ትቆያለች የሚለው ነው ማተር የሚያደርገው። ሶ ታዲያ it's not because of her character። ብዙውን ጊዜ it's just ምናልባት ከቤት መውጣት የተፈቀደላት ገና አሁን ሰሞኑን ነው እና ይሄንን አንደርስታንድ ልታደርጉ ያስፈልጋል። ይሄንን ምስል ደግሞ ኢቭን የምርጥ ሴት መገለጫ ቨርጂኒቲ ነው ማለት አይደለም። ባይዞ ብዙ ጊዜ ስለ ቦዲ ካውንት አጽንኦት ሰጥተን ስንናገር ብዙ ጊዜ እኔም ጋር የመጡ ልጆች የሚጠይቁ ነገር ምንድነው ይሄ ቦዲ ካውንት ላይ በጣም ስትረስ የማድረግ ነገር አለ። ይሄ የምርጥ ሴት መገለጫ ኦፍ ኮርስ የሆነ ኢንዲኬተር ነው። ነገር ግን እነዚህ ኢንዲኬተሮች እንደው ነገሮችን ማፕ ለማድረግ እንዲቀላችሁ እንጂ ምናልባት ከአንድ ወንድ ጋር ሆነ ቨርጂን ከሆነችው ሴት የተሻለን አይነት ሴት ልትሆንልህ የምትችል አይነት ሴት አለች እና ላይክ እዚህ ነገር ላይ በጣም ስግጥ አትበሉ። ኦፍ ኮርስ ቁጥሩ በተለይ በጨመረ ቁጥር ኢንዲኬት የሚያደርግህ ነገር አለ። እቺ ልጅ ሉስ ናት ማለት ነው። በስሜቷ የምትነዳ አይነት ሴት ናት ማለት ነው። ነገሮችን ሳታስብ ሳታሰላስል ነው ማለት ነው የምታደርገው። አንተ ላይ ቺት የማድረግ ቴንደንሲዋ አይ ነው። ምክንያቱም እንደዛ በቀላሉ ወንዶች አብረዋት የሚተኙ ከሆነ የእሷ ገላ ቢግ ዲል አይደለም ማለት ነው እና አብራ ኢቭን ቺት ስታደርግ ትልቅ ጥፋት እንደሆነ ስለማታስብ ቀለል ያለ አይነት ጥፋት እንደሆነ አድርጋ ነው ልትገምት የምትችለው። እኔ ኑዋንሱን መረዳት አለባችሁ። ሶ women አካውንታቢሊቲ በዚህ ምክንያት ነው የሚጠሩት። ከዛም ባለፈ ጀጅመንት በጣም ይፈራሉ። አስተውላችሁ ከሆነ ኢቭን በፌሚኒዝም ሙቭመንት ላይ አንድ ማስወገድ የሚፈልጉት ነገር ጀጅመንት። ሶሳይቲ እኛን እንደዚህ አድርጎ ነው ምናምን የሚለው እንደ ሶሳይቲ እጇን ይዟት ምናምን አይደለም። ነገር ግን ሶሳይቲ ላይ ያለ ነገር እቺ አለሌ እቺ ሆ ምናምን የሚባሉትን ነገሮች ስለሚፈሯቸው አንድም ሴቶች መስመራቸውን ይዘው እንዲጓዙ ያደርጋቸው የነበረ ነገር is shaming።
ይሄ ባይዘ ሴቶች ጋር ብቻ አይደለም ወንዶችም ጋር ነው አይደለ? ወንድ ልጅ ሼም ሊደረግ የሚችለው በምንድን ነው? በፋይናንሻል ስታተሱ ኦር ኢን ጀነራል በስታተሱ ድሃ ነው ሂዝ ብሮክ ይባላል ማለት ነው። እና ግን እንደ ወንድ ልጅ ያንን ነገር አክሰፕት ማድረግ እንችላለን። ሴቶች ጀጅመንት በጣም ይፈራሉ። ኦኬ ያለፈ ህይወቴ ላይ እንደዚህ ጥፋት አጥፍቻለሁ ማለት ይከብዳቸዋል። ነገር ግን እንዳልኳቸው ስሜታቸው ላይ ነው የሚያተኩሩት ብያቸዋለሁ አይደለ? ምናልባት ቨርጂን እያለች ቨርጂኒቷ ፕራይዷ ነበር። የዛን ሰዓት በዛ ነገር ትኮራ ነበር። ምናልባት አቋሟም እንደዛ ነው። ነገር ግን ዋን ሺ ሎስት ኢት ከተወሰኑ ወንዶች ጋር ከሆነች በኋላ አሁን አብሮ ሀሳቧ ሞራሊቲዋም ይቀየራል ማለት ነው። ኢትስ ናት ቢግ ዲል መብቴ ነው እንደ ኢምፓወርመንት ያስመስሉታል። ይህ ሴቶች ጋር ያለ አንድ አካውንታቢሊቲ የሚያመልጡበት መንገድ እንደዛ ኮግኒቲቭ ዲሶናንስ አለ። የሆነ ነገር እሷን ሰርቭ የሚያደርጋት ከሆነ የሆነ አቋም ትይዛለች። ከዛ ትንሽ ቆየት ብሎ ደግሞ መጀመሪያ ከያዘችው አቋም ሌላ አይነት አቋም ልትይዝ ትችላለች። as long as it protects her from shame ከጀጅመንት የሚጠብቃት ከሆነ። በዚህ ድሮ ሳፒዮሴክሹዋል ነኝ እል ነበረ። የምርም ጎበዝ የሆኑ ሴቶች አካዳሚካሊ ነው ብላችሁ ድሮ ሃይ ስኩል ግቢ ላይ ያለው ምናምን እና in my mind ያለው ነገር ምንድነው? ጎበዝ ከሆነች ራሽናሊ ማሰብ ትችላለች ምናምን የሚል እሳቤ ስላለ ማለት ነው። ነገር ግን ምናልባት ስማርት የሆኑ ሴቶች እንዴት አድርጋችሁ የምታውቁ when it comes to relationship ስቱፒድ ናቸው። አሁንም ስሜታቸው ላይ ነው የሚያተኩሩት። ምናልባት እንደውም ሞር ሚዝረብል ሊሆኑ ይችላሉ እና ከሆነ ጊዜ በኋላ ይሁን ያንን ነገር ማለት ተውት። ኦፍ ኮርስ ስቲል አትራክት ታደርገኛለች ጎበዝ የሆነ ሴት። ነገር ግን አይ አንደርስታንድ ጉብዝናዋ እኔና እሷ በሚኖር ሪሌሽንሺፕ ውስጥ ምንም አስተዋጽኦ እንዳለው at the end of the day ስሜቷ ቀድሞ እንደሚመጣ ስለምረዳ ማለት ነው። ኢቭን አንዲት ሴት ሎያል ስትሆንልህ ከስሜቷ ጋር በተያያዙ ጉዳዮች ብዙውን ጊዜ ለሷ ላንተ ሎያል መሆን አዋጭ መስሎ ካልታያት አንተ ያደረክላት ነገር ይዳዝማት፣ አንተ ያገዝካት ነገር ይዳዝማት፣ አንተ እንደዚህ ሆነልሽ ይሄንን ሁሉ ፍቅር ይዳዝማት። የሷ ስሜት ብቻ ነው ማተር ነው እና ይሄን ነገር አንደርስታንድ አድርግ is women nature። እናም አካውንታቢሊቲን ለማምለጥ ሲሉ የሚያደርጉት ነገር ነው ሌሎች ብዙ ችግሮችን ይዞ የሚመጣው ውሸት የሚመጣው አቮይዳንስ የሚመጣው። እንድትረዱ የሚያስፈልገው ሴቶች ከናንተ ጋር ሆኖ መጀመሪያ ላይ አናላይዝ ያደርጓቸዋል። እናም ጨዋ ሰው እንደሆንክ እንደዛ ከተረዳች ማለትም ይሄ ጉድ ጋይ አለ አይደለ? ከጨዋ ቤት የወጣ ጨዋ ሴት የሚፈልግ ምናምን እንደዛ መስለህ ከታያት ምናልባት አወራረህ ላይ እንደዛ አይነት ወንድ እንደሆንክ ከተረዳች ለየት ያለ ቨርዥን ነው የምታሳየው። ምናልባት የዛኑ ቀን ካንተ ጋር ለመውጣት ፍቃደኛ ምትሆን አይነት ሴት ልትሆን ትችላለች። ነገር ግን ያንን ነገርህን ስፖት ካደረገች እንደ ጨዋ ነው አክት የምታደርገው መገመት ስለማትፈልግ ማለት ነው። የመረም እኮ ላይክ እንደ ዱርዬ አክት ብታደርግ በቃ ረስማ እንዴ አንቺም እንዴት ታደርጊያለሽ እኔም እንዴት አደርጋለሁ ችግር የለውም ከወንዶች ጋር ብትወጪ ምናምን እንደዛ አይነት አቲቲዩድ ቢኖርህ ጨዋ ባትጫወት የዛኑ ቀን አብራታለሽ። ነገር ግን ለቁም ነገር እንደምትፈልጋት ሚስት ነው የምትፈልገው አይነት ቫይብ የምታሳይ ከሆነ ጨዋ መስላ ክብሬን ምናምን እንደዛ አይነት ነገር ልታሳያችሁ ትችላለች። ሶ ኢቭን ለወንዶች አንድ መመክራችሁ ነገር ምንድነው? ከሴቶች ጋር ስትሆኑ እንደዚህ አይነት ምክሮችን ሰምታችሁ ኮንፊደንት እንደሆንኩ እንድታይ ምናምን ብላችሁ እንዴ ያው ይሄ አቋማችሁን ምናምን ስለ ሴት የሴት ልጅ ቦዲ ካውንት ማተርስ ፌሚኒስት የሆነ ሴት እንደዛ አይባልም። ዴት ላይ ስትወጡ ከሴት ልጅ ጋር በተቻላችሁ መጠን ማንነቷን እንድታሳያችሁ ነው ማድረግ ያለባችሁ። ምንም አይነት ጀጅመንት አያስፈልግም። የዛን ሰዓት ነው ትሩ ማንነቷን የምታሳየው። ኢቨን ባላችሁ ሴክሹዋል ላይፍ ላይ ዊርድ የሆነ ነገሯ የሚወጣው ጀጅ እንደማታደርጋ ሲሰማት ነው።
የዛን ሰዓት አንተ እቺ ሴት ትሆነኛለች ወይስ አትሆነኝም የሚለውን ነገር የዛን ሰዓት አንተ የራስን ጀጅመንት ትወስዳለህ። ነገር ግን ከነሱ ጋር እንዲ ኮንፍሮንቴሽን ውስጥ በመግባት አለ ይሄ ነገር ለኔ እንደዛ አይደረግም። ምክንያቱም እንደዛ ካደረክ የሆነ ነገር እንድትደብቅህ እያደረክ ነው ማለት ነው። ኢቭን ብዙ አንዳንድ ስለ ሪሌሽንሺፕ ምናምን ምክር የሚሰጡ ሰዎች ይሄ ሴት ልጅ ስለመቆጣጠር ምናምን ቴለር እንደዚህ ምናምን ኮስተር በልባት ነው እንደዛ አይደረግም። እንደዛ አደረክ ማለት እንደዚህ እንዳታደርግ የዚህ ቦታ እንዳትሄጂ እንዲህ ምናምን የምትል ከሆነ ያንን ነገሯን አንተ ፊት ብቻ እንዳታደርገው ነው እያደረክ ያለው። ሶ መፍጠር ያለብህ ኢንቫይሮንመንት ነፃ ሆና ማንነቷን ታሳይ። እሷን በመከልከል ምናምን አይደለም። ከኤክሷ ጋር መደዋወል ትፈልጋለች ታደርገው። አይ ምናልባት እኔ ነገሮች ለኔ ኢምፖርታንት ናቸው ምትል ከሆነ ማድረግ ያለብህ እንደዚህ አድርጊ አታድርጊ ሳይሆን ገና መጀመሪያ ዴት ስታደርጉ ኮሚኒኬት ነው ማድረግ ያለብህ። ኮሚኒኬት ስታደርግም ማለት ያለብህ ነገር እንደዚህ አድርጊ አታድርጊ ምናምን አይደለም። ወይም ደግሞ እንደዚህ አልፈቅድም ሳይሆን ለእኔ እነዚህ ነገሮች ማተር ያደርጋሉ። እኔ ሚስቴ ብዬ ለወስዳ ሴት ከኤክሷ ጋር ኮንታክት ባይኖራት ደስ ይለኛል። ቀለል አድርገህ እንደ ዕቃ እንጂ እንደ ጀጅመንት እንደ ይሄ ኮንትሮሊንግ። ምክንያቱም አንድ እንዲህ አድርጊ አታድርጊ ስትል እየከፈትክ ያለው በር ምናልባት ስትፋቱ ኮንትሮሊንግ ነው ብላጅ እንድትፈርጅህ ነው በር እየከፈትክ ያለው። እሷን ነፃ ያወጣታል። ለእሷ እንደውም ሰበብ እየፈጠርክላት ነው ለምታጠፋቸው ጥፋቶች ኤክስኪውዝ ማለት ነው። እና እንዳልኳችሁ በተለይ ስለ ሪሌሽንሺፕ ብዙ ሀሳብ የሚሰጡ ሰዎችን እመለከታለሁ። አንዳንዱ they have no clue ኢንፋክት አንዳንዱን በግል አውቃቸዋለሁ እና ብዙ ልምድ የሌላቸው ኢቭን ማንን ዴት እንዳደረጉ ምናምን ማውቃቸው ሰዎች ሶሻል ሚዲያ ላይ መጥተው ሴት ልጅ ምናምን ላይክ የምታወራውን አታውቅም እና እንዲህ ሮንግ አድቫይሶች አሉ። በህይወቱ አንድ ሴት ብቻ ሊሆን ይችላል የሚያውቀው እና ያቺን ኤክስፒሪየንስ ፓተርኑን አላየም። እና ኤክስፒሪየንስ አንድ ሲኖራችሁ ደግሞ እነዛ ባህሪያት ብዙውን ጊዜ የዓለምን ሴቶች ባህሪ ብቻ አይደለም ኢንጀነራል ዊመን ኔቸር ነው ብያችኋል። ኤክስፒሪየንስ ሲኖራችሁ እንዴ እኒህ ቃላት አንድ ላይ ተሰባስበው ነው እንደ ሸመደዷቸው እስክትሉ ድረስ አብዛኛው ሴት ተመሳሳይ ነው። በቃ እዛችም ጋር ያለው ችግር እዚችም ጋር ስማርት ብትሆንም አንተ ስማርት ናት ብለህ አስበህ እዚህ ቦታ ላይ አስቀምጠሃት እዚህ ጋር ሆና ትገኛለች። women hate accountability። ያንንም ደግሞ አቮይድ ለማድረግ they lie women lie። ይሄ ቤሲክ የህፃን ባህሪ ነው። ኮግኒቲቭ ዲሶናንስ ስሜታቸው ላይ ብቻ የማተኮር ነገር። ብዙ ወንዶች ራሽናሊ ይሄ ኤፈርትን ስለምናከብር ለምሳሌ አሁን አንድን ሰው ብንጠላው እንኳን ያ የምንጠላው ሰው ግን ኦነረብል የሆነ ካራክተር ካለ ለሴ ስራ ወዳድ ከሆነ ወርኮሊክ ከሆነ ከድህነት ታግሎ ገንዘብ የሰራ ከሆነ ያንን ሰው ሪስፔክት እናደርጋለን። ዊመን እንደዛ አይነት ነገር የለም ጭንቅላታቸው ውስጥ። እሷ ስሜቷ ላይ ምታረኩ አንተ ያደረክላት ነገር ወይ ደግሞ ያንተ ማንነት ምን ያህል ኦነረብል እንደሆነ ይሄ ወንዶች ሪስፔክት እናደርገው ነገር የለም። ከሷ ጋር ባለህ ነገር የሆነ መቃቃር ከመጣ ስሜቷ ብቻ ነው እንደምትባል። ትላንት እንደዛ ስትልህ የነበረኝ ሴት ኦሎፈሰደ ያንተ ሄተር ትሆናለች። ምን ያህል ስትበድላት እንደነበረ አድርጋ ፔንት ታደርጋለች ማለት ነው። ይህም አካውንታቢሊቲን ለማምለጥ የሚደረግ ነገር ነው። ሶ እኒህ ነገሮች ደግሞ አክቹዋሊ ሴት ልጅ እንድታዩ የምትሆኑት ኤክስፒሪየንስ የያዛችሁ ስትመጡ እሷ ነኝ ያለችን ነገር ዝም ብለህ አንስተህ ያንን አፌስ ቫልዩ አትቀበል። እሷ ከምትነግርህ በላይ የምታደርገውን ነገር ተመልከት። ደስተኛ በሆናችሁ ሰዓት ብቻ ያለውን አይደለም። ነገር ግን ዋናው ባህሪዋ የሚገለጠው እሷን ፌቨር የማያደርጉ አይነት ሁኔታዎች ሲመጡ የዛን ሰዓት ሪል ማንነቷ ይገለጣል። አሁን የምታዘባለው ይሄ ፐርፎርማቲቭ ፊሜል የምትባል አይነት አርክታይፕ እንዳለ ተመልክቻለሁ። ሌሴ ዴቶታችሁ አርፍዳ ከመጣች ሶሪ ትላለች እና ሶሪ አባባሏ ራሱ ሶሪ ያለችህ እንደሆነ እንድታውቅ እንደምትፈልግ ታስተውለዋል። ለምን
ስቴሪዮታይፑን ያውቁታል። ወንዶች ምን እንላለን? ሴት ልጅ መቼም ይቅርታ አትልም፣ እሷ ባጠፋችሁ እንደውም ወንዱ ይቅርታ እንዲል ነው የምትጠብቀው ምናምን። ያንን ስቴሪዮታይፕ ስለሚያውቁ እናንተ ጋር ራሳቸውን ሲያቀርቡ አየህ እኔ ልዩ ነኝ ሶሪ ማለት እችላለሁ የሚለውን ነገር ፔይንት ለማድረግ ለትንንሽ ነገሮች እንደዛ ዴት 5 ደቂቃ 10 ደቂቃ አርፍዳ ስትመጣ ሶሪ ምናልባት ስልክ ሳታነሳ ቀርታ ድጋሚ ደውላለች ሶሪ ያላየሁትም ነበር እንደዛ ሲሉ ትመለከታላችሁ። ከዛ ብዙ ማያውቅ ወንድ ልጅ ኦ ማይ ጋድ አንተ እቺ ልጅ ከሌሎች ሴቶች በተለየ ሶሪ ማለት የምትችል አይነት ናት፣ ጥፋቷን እንደዛ ብለህ ታስባለህ። ናት አክቹዋል ኢሹ ሲፈጠር ያቺን ሴት ተመልከታት። ዘን ይውል ሲ ሪል ማንነቷ ይወጣል ማለት ነው የዛን ሰዓት። ሶ እኒህን ነገሮች እንዳልኳችሁ የሆነ ሬዝሜ ሲኖራችሁ የምትረዱት ኦኬ እንደዚህ አይነት ጌም ነበር እየተጫወትሽ የነበረው ማለት ነው የምትሉት ማለት ነው። እና you have to pay attention። በቀጣይ ተመሳሳይ ትኩረት ማድረግ ያለባችሁ ሊያስጠቃችሁ የሚችል የሴት ልጅ እንደዚህ ማኒፕሌቲቭ የሆኑ ባህሪዎችን የምንነግራችሁ ይሆናል። ከዛም ባለፈ እስቲ እናንተ ከሴቶች ጋር ባላችሁ ግንኙነት ግራ ያጋባችሁ ባህሪ ያለ ያንን ነገር ኮሜንት ላይ አስቀምጡልኝ። ምናልባት በቀጣይ ቪዲዮዎች እነዛ ባህሪያት ከምን ሊመነጩ እንደሚችሉ አንድ ላይ አድርጌ የምሰራላችሁ ይሆናል። ሶ አሰማን አንድ አንደርስታንድ ልታደርጉ የሚያስፈልገው ነገር ሴቶች የሚያሳያችሁን ባህሪ ፐርሰናል ላይ አትውሰዱት። ለምሳሌ አንድ ህፃን ልጅ ቢያጠፋ ህፃን ስለሆነ ነው ብላችሁ ምናልባት ቀጣችሁት፣ አስተካክላችሁት፣ አረማችሁት የምታልፉ ከሆነ ብቻ ይሄ በጣም ፕሮፋውንድ አይደለም ወይም ደግሞ በቃ ህፃን ነው ብላችሁ አይደለም የምታልፉት። ሴቶችም እንደዛ ነው የሆነ ድናት ቴክ ፐርሰናል በቃታስ አውዛያር ያ ማለት ቶለሬት ማድረግ አለባችሁ ማለት አይደለም። ያ ማለት ማይሆንን ነገር መተው ወር መቅጣት የለባችሁ ማለት አይደለም። አንድ ህፃን ልጅ ግን የሚያደርገው ነገር እንደዛ ስሜታዊ የሚያደርጋቸው ነገር አለማ አንደርስታንድ ታደርጋላችሁ ህፃን ስለሆነ። ሶ ይሄን she's just a women are like this ብላችሁ ሬር ነው ራሷ ላይ የሰራቸው የምርም ሴት በመሆኗ አንዳንድ ያለባትን ግድፈት እንዳላረመች የምትረዳ ሴት ራሷ ላይ ሰራ ነው መግባባት የምትችሏቸው አይነት ሴቶች ይኖራሉ። ያ ማለት ባይዘ ኢቨን ወንዶች ያ ልህቀት ሌቭል ላይ አብዛኞቻችን ደርሰናል ማለት አይደለም። ወንዶችም ጋር ችግር አለ። ብዙ ወንድ እንደ ሴት ነው ያስበው። አሁን ባለፈው ቲክቶክ ላይ ላይቭ ገብቼ ነበርና ያስቃል። ምን ትልልቅ ምላቸው ወንዶች አብዛኛው የሆነ አትሊስት ሪሌሽንሺፕ ውስጥ የሚጠበቀው ማቹሪቲ የለውም። ኤኒዌይ ግን ዱ ናት ቴክ ኢት ፐርሰናሊ